አሁንም አንተን መግደል ግን ገነት ያስገባል። እንደሱ አይባልም ሰላምዬ። ምናሴ አንተ ምን አይተህባት ነው? እገለዋለሁ እያለች ቀኑን ሙሉ ስፎክር ነው ያለች። እማዬ ደግሞ ፎከረች ማለት አደረገችው ማለት ነው። ኧረ በስመ አብ በል ምናሴ። እማዬ በፍጹም እንደዛ አታደርግም። ማድረግስ ታደርገዋለች። ሰላምዬ እማዬ እኮ ትልቅ ሰው ነች፣ ማገናዘብ ትችላለች። ነገሩ ትልቅ ሰው ስለመሆንና ስላለመሆን አይደለም። እና ታዲያ ምንድን ነው? እማዬ በክብሯ የመጣን ሰው አትታገስም። እኛ ታዲያ ምን እናድርግ? አላውቅም ሀና። መፍትሄ ሳይኖር ነው እንዴ እናውራ የምትለው? እኔ እኮ እንድንወያይበት ብዬ ነው። እኛ ምንም ማድረግ አንችልም። ቆይ ለምን እናንተ አንተናን አግኝታችሁ አታዋሩትም? ምን ይጠቅመናል? እንዲጠነቀቅ ብትነግሩት ጥሩ ይመስለኛል። እንዲጠነቀቅ? ምናሴ እውነቱን ነው። ያንተን አስበን ሳይሆን ለማየ ነፃነት ስንል ይህንን ነገር እንዳታደርገው ማድረግ አለብን። ምን ማድረግ እንችላለን? እሱን አላውቅም። አግኝተን እሱን ፍለጋ ነው መሄደው። ለምን? ይሄን ሁሉ ነገር እያደረገ ያለው እሱ ስለሆነ እና ግንባሩን ብዬ ደፋዋለሁ። ከዛ መንግስት ጎበዝ ብሎ ይሸልምሻል። ከቤተሰቤ በላይ እስር የሚያሳስበኝ ይመስላችኋል? ግን እኮ እማዬ እኛ እንድትታሰሪብን አንፈልግም። አሁን ለእናንተ ፍላጎት የምጨነቅበት ጊዜ ላይ ሳልሆን ቤተሰቤ ላይ ለደረሰው ነገር ሁሉ ምላሽ የምሰጥበት ጊዜ ነው። እስኪ አንዴ ተረጋጊና ተቀመጭ። ለምን? እኮ እንነጋገርና መሄድ ካለብሽ ትሄጃለሽ። አሁን ላይ ምንም ነገር ብትሉኝ አልሰማችሁ እኮ። ተቀመጭና ሀሳባችንን እንገርሽ። ካላመንሽበት ደግሞ ትሄጃለሽ። እማዬ እማዬ እባክሽ ተቀመጪ። እሺ ያው ተቀመጥኩ። ምንድን ነው? እማዬ ከአንተ ነጋ ጸብ ቢቀርብሽ ይሻላል። ለምን? እማዬ መጀመሪያ ቤቴልሄም የምትባለውን ልጅ ሀሳቧን እንስማት። ለምን? ምናልባት እኮ ስለአንተ እኔ የተለየ ነገር ልትነግረን ትችላለች። የማንንም ልቅምቅም ለማስወገድ የሰው እርዳታ አያስፈልገኝ። እማዬ እስኪ አንዳንዴ እንኳን ሰው የሚልሽን ነገር ስሚ። ምንም ነገር አልሰማችሁም አልኳችሁ እኮ። ተረጋጊ እማዬ። ያለሁት ያንተን እርዳታ አልፈልግም። እመኝኝ፣ ያስፈልግሻለሁ። አንተ ነህ ስለፈጠረ ተወኝ። በቃ እኔ አልፈልግም። ቤቲ እባክሽ ለምንሽ፣ ከወይዘሮ ሜላት ቤተሰቦች ራቂ። አልችልም። ለምን? እንዲያግዙኝ ላግዛቸው ይገባል። ምንድን ነው የሚያግዙሽ? እህቴ ጠፍታለች እና በቃ በፈለገው እንዳገዙኝ እኔም ላግዛቸው ይገባል። ራሳቸው መጠበቅ የማይችሉ ሰዎች አንቺን የሚያግዙሽ ነው የሚመስልሽ? እሱን ለእኔ ተው። ቤቲ እመኝኝ፣ እነዛ ሰዎች አጉል ያጠፉሻል። ምን ብለው ነው የሚያጠፉን? እሱ ባያጠፉሽም ይኸውልሽ፣ አለቃ ግን አንቺንም እህትሽን ድራሽ አባታችሁ ነው የሚያጠፋችሁ። እህቴን ባገኘው እንጂ አሳየው ነበር። እህትሽ እኮ አለቃ ጋር ያለችው አንተ ነህ። በቃ ምንም ነገር አልፈልግም፣ ተወኝ። ይሄ ግምት ሳይሆን እውነታ ነዋ። እንዴት? ራሱ አለቃ ነው የነገረኝ። ምን? እውነትህን ነው? አዎ አልኩሽ እኮ። እሱ ጋር እንደሆነችና አንቺም አርፈሽ የምትቀመጭ ከሆነ በቅርቡ እንደሚለቃት ነግሮኛል። ቆየት ነው ያለችው? እሱን አላውቅም። አንተ ነህ። በእናትህ ንገረኝ። ቤት የት እንዳለች አላውቅም አልኩሽ። እሺ እኔ ምንድን ነው ማድረግ ያለብኝ? ቤቲ አቶ መስፍንን አጣብቂኝ ውስጥ ከተው ሄደች። እንግዲህ ቤቲ ምስጢር እናገራለሁ ብላ ከመጣች በኋላ በመሀል አንተነህ ስለደወለላት ሁሉንም ነገር ሳትናገር በመሀል የአንተነህ ስም ጠርታ ስለወጣች ወይዘሮ ሜላት በጣም ተናዳለች። እንዴት እዚህ ድረስ መታ አልተናገረችም? ወይስ አንተነህ የምትለው ማን ነው? ከእሱ ጋር ያላት ግንኙነት ወደ እየሰለለች ነው ወይ ብላ በዛ በጣም በተናደለች። መስፍንም የሚያውቀው ነገር የለም፣ ያው እሱም ያለ ጥፋቱ ነው ሁላቸውም ልጆቹም ሁላቸውም እየጮሁበት ያሉ። እንደውም አጎትየው ራስሽን አስተዋውቂ፣ ማንሽ፣ ስምሽን እንጂ እኮ ስራሽን እና ዝምድናሽን አላወቅንም ብሎ ሲላት አቶ መስፍን ብድግ አድርጎ እጅ ሜላታ ከእሷ ጋር የምጠረጥረኝ ልጅ ናት ሲል በጣም ተናደደ። እሱም እና ታዲያ አንቺ ነሽ ቤተሰቡን የምትበጠብጭው ብሎ ማለት ነው። እናም ቤቲ አንተ ነህ በአስቸኳይ ከቤት መውጣት አለብሽ፣ እህትሽን በህይወት የምትፈልጊያት ከሆነ አሁኑኑ ከቤት ውጭ ብሎ እየተከታተላት ስለሆነ ከቤት አስወጥቷታለኝ። እሷም ወጥታለች። ምክንያቱም እህቷ እንዳትገደልበትና በአቶ በቃሉ ቁጥጥር ስር ስለሆነች እሱ ሲጀመር እህቷን ማሳጅ አድርጎ ነው ከቤት ያስወጣትና ከስራ ያባረራተኝ። የሆነ ዕዳ ሚስጥር ብትናገር በእህቷ እያስፈራራ እንግዲህ ሊይዛት ነው ያሰበው ማለት ነው። በዚህ ምክንያት ቤቲ በጣም ግራ ገብቷታል። ምክንያቱም የመስፍንም እርዳታ ትፈልጋለች፣ እሱ ደግሞ እንዳይረዳት ደግሞ እየተከታተላት ነው። ስለዚህ በረጅሙ ነው አስሮ የለቀቃት ማለት ነው እህቷን አስሮ። ጽዮንዬም እንግዲህ የቅዱስ ግፍ ነው መሰል ታስራለች። አሁን ላይ ታስራ አንድ ቤት ውስጥ ነው ተቆልፎባት ያለች። አፏንም አፍነዋታል፣ እጅና እግሯንም ግጥም አድርጎ አስራታል።
እንደውም ምግብ ሊያበላት ምግብ ይዞላት መጥቶ ነበር። ነገር ግን አልፈልግም ስላለች ምክንያቱም ካስቸገርኩትና ምናልባት ከበጠበጥኩት ሊፈታኝ ይችላል ብላ ስላሰበች አልበላም ማለት አለችው። እሱ ግን ምን አገባኝ ቀበጥ፣ እንደውም ለእኔም ጥሩ ነው ብሎ ያገኘውን ምግብ ግጥም አድርጎ በልቶ እሷን በራብ ሊገድላት ነው ማለት ነው። እና ያው በእርግጥ እየተንከባከቧት ነው። ያን ያክል ዱላ ምንም የለባትም፣ እየመታትም አይደለም። ምክንያቱም ማሳዣ ነው ያደረገው። እሱም እንደነገራት ቆይ አንተ ጥሩ ሰው አልነበርክ እንዴ? ለምንድነው እኔን ያሰርከኝ ምናምን ስትለው አንቺ ምንም አላደረግሽም፣ ግን ትንሽ እህትሽ ስለጠገበች እሷን ለማስፈራራት ነው ብሎ ነግሯታል። እሷን በእሷ ጥፋትና ሰበብ ታዲያ እኔ መቀጣት አለብኝ ወይ? ለምንድነው እኔ የምቀጣው እያለች ነው። እናም ወይዘሮ ሜላት ምንድነው የምታውቀው ሚስጥር ምንድነው እናገራለሁ ብላ ከመጣሽ በኋላ ለምንድነው ሳትናገር ተመልሰ ሄደችው? አንተ የምታውቀው ነገር አለ ወይ? አንተ ነህ ጋር እንደምትገናኝ ታውቃለህ ወይ ብላ ጠየቀችው። እሱም በጭራሽ እኔ ምንም የማውቀው ነገር የለም፣ ቤተሰብን የሚያድን ሚስጥር እናገራለሁ አለች። ይዣት መጣሁ፣ ከዛም ሳትናገር ወጣች። እኔ ምንም የማውቀው ነገር የለም ብሎ ሚስትየዋን በስሟ ምሎላታል። ለነገሩ አንተ እንዴት ልታምናት ትችላለህ? እንዴት የዚህን ያክል ጥግ ታምናታለህ? እሷ እቃ የተጫወተችብን ነው፣ እየሰለለችን ቢሆንስ፣ ጠላታችን ቢሆንስ እያለችው ነበር። እና እሱም ድጋሚ ቤቲን ለማግኘት ሞክሮ ነበረ። እሷም አይኗን በጨው አጥባ ተመልሳ መታለች ማለት ነው። ያን በጣም አጣብቂ ውስጥ ቤተሰቡን በጥብጣ አጣብቂ ውስጥ ከከተተችው በኋላ ተመልሳ መታለች። እናም ይቅርታ ልጠይቀው ነበር። እሱ ግን ያንቺ ይቅርታ ምንም አያደርግልኝም፣ ቤተሰቤን በጥብጠሻል። ቆይ አንቺ ማንሽ? ምንድነሽ? ለምንድን ነው እንደዚህ የምታረጊው? እናገራለሁ ብለሽ ለምን ሳትናገሪ ሄድሽ? ብሎ እያፋጠጣት ነበር። እሷም ከጠበቁት በላይ ነው፣ ሰዎቹ ከምችላቸው በላይ ነው ልናገር ነበር፣ ነገር ግን በጣም ከባድ አደጋ ውስጥ ነኝ፣ ለዛ ነው ያልተናገርኩት አለች። እንደውም ከእነሱ እኔ እበልጣለሁ፣ እኔ ማረግሽን አውቃለሁ ብሎ መስፍንም ዝቶባት ነው የሄደው። እናም በጣም ተናዶ ከወንድሙ ጋር ራሱን የቤተሰቤን መጠበቅም አልችል ደካማ ሰው ነኝ እያለ እየተናደደ ነበር። ወንድሙም አንተ ምንም ጥፋት የለብን፣ ምክንያቱም ከእሷ ጋር ምንም አይነት ግንኙነት ከሌለ ሆን ብላ እሷ ቤተሰቡን ለመሰለል ነው የመጣችው። ስለዚህ አሁንም ቢሆን አልረፈደም፣ ልጆችን ቤተሰቦችን መጠበቅ ትችላለህ፣ አንተ ተረጋጋ ብሎ ወንድሙም እያረጋገው ይገኛል ማለት ነው። ሰላሚናም ራሷን ተጠያቂ እያደረገች ነው። ምክንያቱም ከዚህ ሁሉ ነገር ቤተሰቡን እያስበጠበጥኩም ያለሁት እኔ ነኝ። ከአንተ ጋር ፍቅር ባልጀምር ኑሮ መጥፎ መሆኑን እያወቅኩ መጀመሪያም ከእሱ ጋር ባልጀምር ኑሮ አሁን የገባንበት ውጥንቀጥ ውስጥ አንገባም ነበር። ስለዚህ ራሴ ያበላሸሁትን ነገር ራሴ ማስተካከል አለብኝ፣ ማናገር አለብኝ እማዬ ሳታውቅ ብላ ነበር። ሀና ግን በጭራሽ አይሆንም፣ እስካሁን ሲያሰቃየን የነበረውም እማዬ ስለማታውቅ ነው። ስለዚህ በገዛ እጃችን እሱ ወጥመድ ውስጥ መግባት የለብንም፣ ተመልሰን አሁን ተረጋጊና እማዬ ማናገር አለብኝ ብሎ በግድም ቢሆን አሳምናታለች። ወይዘሮ ሜላትም አንተነህም በቤተሰቤና በክብሬ መጥቷልኝ እሱን እገለዋለሁ እያለች እየተገለገለች ነው። እነሱ ግን እማዬ መረጋጋት ነው ያለብሽ፣ ምክንያቱም አንቺ እሱን ገለሽ ድጋሚ እስር ቤት መግባት የለብሽም ሲሏት ከልጆች ከቤተሰቦችን እስር ቤት መፈራ አይደለውም ብላ ተነስታ ያው የተለመደውን ሽጉጧን ይዛ ልትሄድ ነበር። ልጆቹም እየተመካከሩ ነው በሌላ በኩል። ምክንያቱም ምናሴ መጥቶ እማዬ አንተነህን እገለዋለሁ እያለች እየዛተች ነው እያላቸው እና ምን ማድረግ እንዳለብን፣ ምክንያቱም አንተነህም ቢሆን እንዲደበቅ መናገር አለብን፣ ለእሱ አዝነን ሳይሆን እማዬ ችግር ውስጥ እንዳትገባ እሱ ማስጠንቀቂያ መስጠት አለብን ብለው ሶስታቸውም ተስማምተዋል። እናታቸው ችግር ውስጥ እንዳትገባ ማለት ነው። ቤቲም አቶ በቃሉን ይቅርታ ልትለው ሄዳ ነበር። ይቅር በለኝ በቃ አጥፍቻለሁ፣ ከዚህ በኋላ አንተ በፈለከው መንገድ ሄዳለሁ ብትለውም እሱ ግን በጭራሻውን ለምዶ ይቅርታ የምትጠይቂኝ ብሎ እምቢ ብሏታል ማለት ነው። እናም አንተ ጥሩ ሰው ነህ፣ ስለዚህ ሁሉም ነገር ጥፋቴን አውቃለሁ፣ እህቴ የት እንዳለች ስለምታውቅ እባክህ ንገረኝ፣ ለእህቴን ተዋትና እኔን ቅጣኝ እያለችው ነበር። እሱ ግን በጭራሽ አይሆንም ብሏት ድጋሚ እንዳላይሽ ብሎ አባሯት። እሷ ግን ድጋሚ ጨካኝ እንደሆንክ ስላረጋገጥኩ ድጋሚ ካንተ ፊት አልመጣም ብላ ሄዳለች፣ ራሷንም እርምጃ ልትወስድ ማለት ነው። እናም አንተነህም እሷን ለማግኘት ሞክሮ ነበረ። እናም ከነ ሜላት ጋር ያለሽን ግንኙነት ማቆም አለብሽ፣ እህትሽንም ሆነ የራስሽን ህይወት ለማዳን ከፈለሽ ከእነሱ ቤተሰብ መራቅ አለብሽ፣ እኔ ግን የእነሱ እርዳታ ያስፈልገኛል ስትለው እነሱ ራሳቸውን እንኳን ማዳን የማይችሉ ሰዎች እንዴት ነው አንቺ ሊረዱሽ የሚችሉ? እህትሽ አቶ በቃሉ እንዳገታት አውቃለሁ፣ ስለዚህ የት እንዳለብ ነው እንጂ የማላውቀው። እሱ ደግሞ ከሜላት ጋር ያለውን ግንኙነት ካቆመች፣ እነሱን ማግኘትና እነሱን መርዳት ካቆመች
እህቷን እለቃታለሁ ብሏል። ስለዚህ እኔ ልንገርሽ ከእነሱ ጋር ያለሽን ነገር አቁሚ ቢላት፣ እሷ ግን ጭራሽ ልታምነው አልፈለገችም። አንተ ለምንድነው ማምነህ? አንተን ሲጀመር አላምነህም። አንተ ራስክን መጀመሪያ የምታስቀድም ሰው ነህ። የራስክን ህይወት አደጋ ላይ ጥለህ እኔን ልትረዳ በጭራሽ አትችልም። ስለዚህ አልሰማህም ብላው ጥለው ሄዳለች ማለት ነው። እናሱም ጽዮንን ለማናገር እየሞከረ ነበር። ጽዮንንም እያጽናናት ነው። ምክንያቱም በቃ እህትሽ አሁን ከአለቃ ጋር ስለተጣላች እና እሱ ጋር ትንሽ የማይሆን ሰጣ ገባ ውስጥ ስለገባች ነው። እሷ ስትስማማ አንቺ ትፈቻለሽ፣ ግን እስከዛ ተረጋጊ ብሎ እያረጋጋት ነው ማለት ነው። እና እስከ መጨረሻም ቤቲ አይኗን በጨው አጥባ ቤት ድረስ ሄዳ መነጋገር አለብኝ ብላ ነበር ከሜላት ጋር። ሜላት ግን በጭራሽ አይንሽን ማየት አልፈልግም ድጋሚ ብላታለች። አንድ እድል ሰተንሽ ነበር፣ እሱን እድልም አልተጠቀምሽበትም፣ ግን ድጋሚ እድል አልሰጥሽም፣ ስለዚህ ዞር በይልኝ ብላታለች ማለት ነው። እናም አንድ ጥያቄ ልጠይቅሽ ብላ አንተ ነህ እንደምታውቀውን አንተ ነህ የእሷ ያደረሰባትን ነገር ሁሉ እንደምታውቅ ስትጠይቃት ሁሉንም፣ ስለዚህ እሱን ካወቅሽና ከእሱ ጋር ተመሳጥረሽ ነው አንቺም ጠላቴ ነሽ ብላ ሽጉጥ ደቅናባታለች ማለት ነው። እንግዲህ ቤቲ ትገላታለች ወይስ ትሞታለች የሚለውን በቀጣይ ክፍል አብረን የምናየው ይሆናል። ውድ ተመልካቾቻችን እስከ መጨረሻው አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛ። አዲስ ከሆናችሁ ለዚህ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። እናመሰግናለን።